ጤና ይስጥልን እንደምንቆያችሁ የተከበራችሁ ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። በቆይታችን አጫጭር በዝርዝር የምንመለከታቸውና ቀለሞቻችንን ወደ እናንተ እያደረስን አብረን ቆይታ የምናደርግ ነው የሚሆነው። ዮሐና መኮንን ከመላ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁ ነው። የማርበርግ ቫይረስ በሽታን ሙሉ በሙሉ ማጥፋት መቻሉን የጤና ሚኒስቴር አስታወቀ። የማርበርግ ቫይረስ የተገታበት መንገድ ኢትዮጵያ ለድንገተኛ በሽታ የማይበገር የጤና ስርዓት መገንባቷን ያሳያል ሲሉ አፈ ጉባኤ ታገሰ ጫፎ ተናግረዋል። ረህመት አደም ተጨማሪውን ይዛለች። ህዳር 5 2018 ዓ.ም በደቡብ ኢትዮጵያ ክልል ጂንካ ከተማ ለመጀመሪያ ጊዜ የማርበርግ ቫይረስ በሽታ መከሰቱን የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን ይፋ ማድረጉ ይታወሳል። ቫይረሱ እንደተከሰተ የጤና ሚኒስቴር ሁሉን አቀፍ ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የማርበርግ በሽታ ቅኝትና ምላሽ ስራዎችን ሲያከናውን ቆይቷል። በዓለም ጤና ድርጅት መመሪያ መሰረት ወረርሽኝ መጥፋቱን ለማወጅ ባለፉት 42 ቀናት ቫይረሱ የተገኘበት ሰው ባለመኖሩ ኢትዮጵያ ቫይረሱን መቆጣጠሯ ተበስሯል። ኢትዮጵያ የማርበርግ ቫይረስ መቆጣጠሯን ያበሰሩት የኢፌዴሪ ህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እንዳሉት ውጤቱ በጽናትና በጥንካሬ የመጣ ነው። ዛሬ እዚህ የተገናኘነው በአንድ ሀገር ህልውና ላይ ሊጋረጥ የሚችል እጅግ አደገኛ ስጋት በጋራ ጥረትና ትጋት ድል ማድረጋችንን ለማብሰር ነው። ኢትዮጵያ ባለፉት 42 ቀናት አንድም አዲስ የማርበርግ ቫይረስ ታካሚ አለመመዝገቧን ስናበስር ይህ ስኬት ከጤና ድል በላይ ትርጉም እንዳለው ልንገነዘብ ይገባል። ይህ የጤና ፖሊሲ ስኬት ያመራሩ የጤና ባለሙያውና አጋር አካላት በጋራ አብሮ መቆም የጽናት፣ የጥንካሬ እና በጋራ የመቀናጀት፣ የመተባበር፣ የመደመር እሳቤ ውጤት ነው። የጤና ሚኒስትር ዶክተር መቅደስ ዳባ ቫይረሱን ለመቆጣጠር የተሰሩ ስራዎች ለአፍሪካ ብሎም ለዓለም የሚጠቅሙ ተሞክሮች ናቸው ብለዋል። ስጋትን በትጋት የቀለበስንበት ብርቱ ጥረት ስኬት የተገኘበት የትብብር ስራ የሳይንስ መመሪያን ተከትሎ ወደ አገራችን ነባራዊ ሁኔታ ማምጣት የኢትዮጵያን የስጋት ደረጃ እንዴት አድርጎ መቀልበስ የሚቻልበትን አሰራር ያስቀመጥንበት የኢትዮጵያ ውስጥ የሚሰሩ ስራዎች ለኛ ብቻ ሳይሆን ለሀገራችን እንዲሁም ደግሞ ለዓለማችን ምሳሌ ሆኖ መውጣት የሚችልበትን ትልቅ አሻራ በጋራ ያስቀመጥንበት ጠንካራ ምላሽ ስራ ሆኖ የህዝብን ጥያቄ መመለስ እንደሚችል በጋራ ያየንበት ጊዜ ነው። የማርበርግን ቫይረስ መቆጣጠር እንደተቻለ ሁሉ ወደፊትም መሰል የጤና ችግሮችን ለመፍታት እንደሚሰራም ነው ሚኒስትሯ የገለጹት። ይህ የተባበረ እርምጃ ኢትዮጵያ የዘረጋችውን ወረርሽኞችን የመቋቋም አቅም የጤና ስርዓቱን እንዲሁም ደግሞ የዝግጁነት ደረጃችንን ግልጽ በሆነ መንገድ አሳይቶናል። ስለሆነም አሁን ጠንካራ የማይበገር ፈጣን ምላሽ ሰጪ የጤና ስርዓት ለመፍጠር ሌሊትና ቀን የምንተገብረውን ተቀናጅተን የምንሰራውን ወቅቱ የሚጠብቀው ዛሬ ላይ ባለው ተዘናግተን ሳይሆን በሁሉ ነገር ራሳችንን ማብቃት መዘጋጀት በሁሉም ዘርፍ እንደሚያስፈልግ ሁሉ ብዙ መልፋት ብዙ መዘጋጀት ይጠበቅብናል። ኢትዮጵያ የማርበርግ ቫይረስ መቆጣጠሯን ለማብሰር በተዘጋጀው ፕሮግራም በተሰሩ ስራዎች ዙሪያ የሚመክር የፓናል ውይይት ተካሂዷል። በደብረ ብርሃን ከተማ የተገነባው የኮሪደር ልማት ለእንቅስቃሴና ለኢኮኖሚ ልማት ምቹ ሁኔታን እንደፈጠረ አሚኮ ያነጋገራቸው አስተያየት ሰጪዎች ገልጸዋል። በሁለተኛ ዙር እየተገነባ ያለው የኮሪደር ልማት ሲጠናቀቅ ከከተማው ዋና መስመር ግማሽ የሚሆነውን የሚሸፍን እንደሆነ የከተማ አስተዳደሩ ከተማና መሰረተ ልማት መምሪያ ገልጿል። ለዓለም ላይኩን ተጨማሪውን ይዟል። አሁን የምንገኝበት ጠባሴ የሚባለው አካባቢ ነው። በዚህ አካባቢ እንግዲህ አምና ወይንም ደግሞ ባለፈው አመት የኮሪደር ልማት ተገንብቶ ተጠናቋል። እዚህ ቦታ ላይ የተገነባው የኮሪደር ልማት የከተማውን ገጽታ ከፍ እንዳደረገው እንደዚሁ መመልከት እንችላለን። አሁን እንደምንመለከተው በዚህ ጋር የሳይክል መንገድ አለ። አሁን የቆምንበት ደግሞ የእግረኛ መንገድ አለ። ከዛ ባለፈ ደግሞ ዘመናዊ የመብራት ምሰሶዎችና እንደዚሁ አምፖሎችም ጭምር የተካተቱበት ነው። ሰዎች በነፃነት እንዲንቀሳቀሱ ምቹ ሁኔታን የፈጠረ ነው። የንግድና የማህበረሰቡ የእንቅስቃሴ ቦታዎችም ተለይተው ያለበት ቦታ ሆኖ ተመልክተነዋል። እኔ አሁን ስራ አለኝ በሳይክል ምናምን ስለምመላለስ
ነፃነት አለ ሁሌ በዚህ ስለሚሄድ ማለት ነው። ገና ገጨ ምናምን አሁን ሰው በዚህ ነው የሚሄደው። የሳይክል ይሄ ለብቻው ስለተባለ በጣም አሪፍ ነው ብዬ ነው የሚሄደው። እኔ በጣም ደስ የሚል ነው የሆነው። ደግሞ ታክሲ ባጃጅ ጥበት እንኳን ቢኖር በእግርህ ሄደህ ጉዳይን የምትፈጽምበት እድል ነው የተፈጠረው ማለት ይቻላል። ገበያውም ቢሆን አሁን እንደምታየው ከዳር እስከ ዳር ድረስ ላይሆንም ታች ነው ሱቅ ነው። ድሮ መኖሪያ ቤቶች ብቻ ነበሩ። አሁን ወደ ገበያ ማዕከልነትም እየተቀየረ ነው ያለው። የመጀመሪያው ዙር የኮሪደር ልማት ግንባታ ቀጣይ ለሚገነባው ወይንም ደግሞ አሁን ለተጀመረው የኮሪደር ልማት ስራ ማህበረሰቡ አጋዥ እንዲሆን ያነቃቃና ጥሩ ስሜት የፈጠረ እንደሆነም አቶ ነብዩ ባዮ ገልጸውልናል። እዛም እዚህም ተመሳሳይ የሆነ አመለካከት አልነበረም እና ቻሌንጅ ነበረው። በኋላ እየተሰራ እየተጠናቀቀ ሲሄድ የህዝቡ ተቀባይነት ጥሩ ነበረ። ስለዚህ ለዘንድሮ ስራ በጣም ትልቁን መንገድ የከፈተልን የአምና ስራችን ነው። ዘንድሮ ቀይሰን እንደጨረስን ሰው በሙሉ ይዞታው ላይ ያሉ ግንባታዎችን አንስቶልናል። መንገድ ላይ ያሉ ይዞታዎችን አንስቶልናል። ግንባታዎችን አፍርሷል። በከተማ አስተዳደሩ በሁለተኛው ዙር እየተገነባ የሚገኘው የኮሪደር ልማት የ3 ኪሎ ሜትር ርዝመት ያለው በተለምዶ ከበሬሳ እስከ ማዕከል አደባባይ የሚባለው ነው። ይህም የኮሪደር ልማት የሳይክል መንገድ፣ የእግረኞች መንገድ እንደዚሁም ደግሞ ሌሎችም መሰረተ ልማቶችን ያካተተ ነው። በተለይም በከተማ ውስጥ የሚገነቡ የመሰረተ ልማት ግንባታዎች ወይም የኮሪደር ልማት የሰው ልጆች መሰረታዊ የሚባሉ የመንቀሳቀሻ ስፍራዎችና የመዝናኛ ቦታዎችን እንደዚሁም ደግሞ የኢኮኖሚያዊ እንቅስቃሴውን ሊያሳልጡ የሚችሉ መሰረተ ልማቶች እንደሆኑ ነው የገለጹልን። እንደ ደብረ ብርሃን ኮሪደር ልማትን ለመስራት ስናቅድ የመጀመሪያው ነገር የከተማውን ጥንታዊ ከተማ ነው። የከተማውን ገጽታ ሙሉ ለሙሉ መቀየር፣ ስታንዳርድ እንዲኖረው ማድረግ። በዚህ መሰረት መጨረሻ ላይ የከተማው ገጽታ የሚሆነው እነዚህን የሰው ልጆች አስፈላጊ የሆኑ የእንቅስቃሴ ቦታዎችን በሙሉ ደህንነታቸውን አስጠብቆ ገንብቶ ከተማው ለነዋሪዎቿ ምቹ እና ጽዱ የሆነች ከተማ ማስቻል ነውና በአጠቃላይ ሲጠቃለል ይሄ የአምናውን ጨምሮ ሁለተኛው ፌዝ ሲጠቃለል የከተማውን 50% የሚሆነውን ክፍል ዋና መንገድ በኮሪደር ልማት የምንሸፍንበትና የከተማውን ገጽታ ቀይር ሁኔታ ውስጥ እናስገባዋለን። ይህ የኮሪደር ልማት የዘንድሮ ከአምናው ትንሽ ለየት የሚያደርገው መሀል ከተማው ላይ እንደመሰራቱ መጠን ወሰብሰብ ያሉ የግንባታ ሂደቶች ያሉበት ነው። ሆኖም ግን ካለፈው ዓመት ልምድ ስለተወሰደበት በታቀደለት ጊዜ የሚጠናቀቅ ስለመሆኑ ነው የገለጹልን። የተፋጠነ ውሳኔ መስጠት አቅምን ከፍ በማድረግ የተገልጋዮችን እርካታ ለማሳደግ እየሰራ መሆኑን የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ገለጸ። ፍርድ ቤቱ የከፍተኛና ወረዳ ፍርድ ቤት ሰብሳቢ ዳኞች በተገኙበት የ6 ወራት የስራ አፈጻጸም ግምገማ አድርጓል። አበበችው አላሸት ፍርድ ቤቶች በአጭር ጊዜ በተቀላጠፈ ሁኔታ ውሳኔ መስጠት እንዲችሉ ሰፊ ስራ መሰራቱን የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ፕሬዝዳንት የሆኑት ዮሐንስ ወንድሙ ተናግረዋል። ከመዛግብት ዕድሜ አንጻር በከፍተኛ ፍርድ ቤት ረገድ ከቀረቡት መዛግብቶች ውስጥ 84% የሚሆኑትን ከ6 ወር በታች ለማቀላጠፍ ተችሏል። በወረዳ ፍርድ ቤት ላብነት ያህል ያየን እንደሆነ ከቀረቡ መዛግብቶች ውስጥ 98% ያህል የሚሆኑት ከ6 ወር በታች የተወሰኑ ናቸው ማለት ነው። ይሄ ማለት አብዛኛው ጉዳይ ወደ ፍርድ ቤት ሲመጣ በአጭር ጊዜ በተቀላጠፈ ሁኔታ ውሳኔ የሚሰጥበት ነገር መኖሩን ያመላክታል ማለት ነው። በተያዘው በጀት ዓመት የ6 ወር አፈጻጸም ግምገማ ላይ ጥራት ያለው ውሳኔ በመስጠት ረገድ ከመሻር መሻሻልና መጽናት አንጻር ክፍተት እንደነበረ ጠቁመዋል። ለአንድ ውሳኔ እንግዲህ መሻርና መሻሻል ውስጣዊና ውጫዊ ምክንያት በሚል በስፋት ማየት ይቻላል። ፍርድ ቤት አንድ ውሳኔ ወይም የፍትህ አካል ነው። ሁሉም ጉዳዮች ግን ፍርድ ቤት ተጀምረው ፍርድ ቤት ብቻ የሚያልቁ ማለት አይደለም። ፍርድ ቤት የመጨረሻ ውሳኔ ሰጪ አካል ቢሆንም ግብአቱን የሚሰጡ ወይም ማስረጃውን የሚሰጡ አካላት የተለያዩ ሊሆኑ ይችላሉ። ምስክሮች፣ የሰነድ ማስረጃዎች፣ ሌሎች የዶክመንተሪ ማስረጃዎች ሁሉ በአግባቡ ተደራጅተው ከቀረቡ ምናልባትም ፍርድ ቤት ላይ የተሻለ ፍትህ የሚሰጥበት አግባብ ሊኖር ይችላል። ወደ ውስጥ ስንመጣ የክህሎት ጉዳይ ሊኖር ይችላል። ምናልባትም ጉዳዮችን ዳኞች የሚረዱበት ሁኔታ ከዳኛ ዳኛ ከሁኔታ ሊላይ ስለሚችል በእነዛ ምክንያቶች ክፍተቶችም ሊኖሩ ይችላሉ። ከየወረዳዎቹ የመጡ የፍርድ ቤት ፕሬዝዳንቶች እንዳሉት የፍርድ ጥራትን ለማሻሻል የሚወሰኑ ውሳኔዎች ጥራታቸውን የጠበቁ አመኔታ የሚፈጥሩ እንዲሆኑ መስራት ቀዳሚ ተግባራችን ልናደርገው ይገባል ባይ ናቸው። በፍርድ ቤቱ የቀረቡት መዝገቦች 438 አካባቢ ውሳኔ ተሰጥቷል። ከቀረቡት ማለት ነው። ካቀርነው 99% ነው የተከናወነ ፈጽሟል። ትንሽ እንደው
የፍርድ ጥራት ችግር አጋጥሞናል። ፍርድ ቤቱ ከቀረቡት መዝገቦች መጽናት ከሚገባቸው የተወሰኑት መዝገቦች ላይ ችግር ስላለ የፍርድ ጥራት ችግር ለማቃለል ደግሞ እንደ ክልል ታቅዶ የተሰጠን ስራ አለ። ወደፊት የፍርድ ጥራት ችግር ያለብን ስለሆነ እሱን ለማሻሻል ሌት ከቀን ጎንበስ ቀና እያልን እየሰራን መሆኑን መግለጽ እወዳለሁ። ፍርድ ጥራት ላይ ትኩረት አድርጎ ይሰራል። የፍርድ ጥራት በዚህ ኑሮ ውድነት ወጪው እንግልቱ ብዙ ስለሆነ ቢያንስ እውቀት አንጻራዊ ነው። ፍርድ ቤቶች በራሳቸው ቁጭ ብለው አርብ በወር 2 ጊዜ የህግ ውይይት በተሻሻሉ መዝገቦች ላይ የህግ ውይይት በማድረግ አሁን በፊት ከነበረው የፍርድ ጥራት ችግር አሁን የተሻለ አፈጻጸም ላይ ደርሰዋል። ይሄ ምንድነው? ለምን ተሻረ? በምንድን የተሻረ? በአቅም ችግር ነው፣ በስነ ምግባር ችግር ነው ብሎ በመለየት በኩል ላይ አሁን የተሻለ ስራ ተሰርቷል። አሁንም ስንገመግም በ6 ወሩ ከበፊቱ የተሻለ የፍርድ ጥራቶች መጥተዋል። ግን አሁንም ገና ብዙ መስራት ይቀራል ፍርድ ጥራት ላይ በተለይ ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሱ ያሉ የዕለቱ ዜናዎቻችንን ነው እየተከታተላችሁ የምትገኙ ተመልካቾች። አሁን ደግሞ ቀለሞቻችን ወደ ተሰኘው የዜና ምዕራፋችን እናልፋለን። በማዕከላዊ ኢትዮጵያ ክልል የስልጤና ሀላባ ዞኖች ጥራቱን የጠበቀ የሮዝመሪና የበርበሬ ምርትን ለውጭ ገበያ በማቅረብ የአርሶ አደሩን ተጠቃሚ ለማድረግ እየተሰራ መሆኑ ተገለጸ። ምርጥ ዘር በማቅረብና የገበያ ትስስር በመፍጠር አርሶ አደሩ ምርቱን ከማዕከላዊ ገበያ ባለፈ ለውጭ ገበያ በስፋት እንዲያመርት የሙያ ድጋፍ እየተደረገ መሆኑም ተገልጿል። ቤተልሔም ሰለሞን በማዕከላዊ ኢትዮጵያ ክልል ሀላባና ስልጤ ዞን የሮዝመሪና በርበሬ ቅመማ ቅመም ምርትን በስፋትና በጥራት ለማምረት እንዲያስችል አርሶ አደሩ ምርቱን በክላስተር እንዲያለሙ የማድረግ ስራ በስፋት እየተሰራ ይገኛል። በክላስተር በማልማት ምርትና ምርታማነታቸውን በማሳደግ ተጠቃሚ መሆናቸውንም የአካባቢው አርሶ አደሮች ይናገራሉ። ፊት ከዛሬ 10 ዓመት በፊት ወደ ሌላ ሀገር ክፍለ ሀገር ቡና ለሸከማ ምናምን ነበር የሚሄደው ሰው። አሁን ይሄንን ተክሎ እዚህ ሁሉም ኖሮን ኪሎ እዚህ እየመራ ነው ያለው። ዛሬ አመት 1 ኪሎ 70-60 ብር ነበር የሚሸጠው። አሁን ወደ 50-150 ብር ዞኑም ከተማውም ክልሉም ትብብር አድርጎ እያስተዋወቀ ወደ ውጭ ሌላም ቦታ እየፈላለጉ ገበያ በዛ ልክ ጥሩ እንቅስቃሴ ነው ያለው። ከዚህ በፊት ክላስተሪንግ ከመጀመራችን በፊት ከዛሬ 3 ዓመት በፊት እናመርታለን፣ ግን ብዙም ምርታማነቱ ከፍ ያለ አልነበረም። አሁን ግን ይሄንን በክላስተር ማምረት ከጀመርን በኋላ ብዙ ትርፋማ ነን። የኛ በርበሬ ምርት የጀርባ አጥንታችን ነው። እኛ ዋና አርሶ ልጆቻችን የምናስተምር የዕለት ኑሯችን ሁሉ ነገር ምን መሰረተው ወይም ኑሮ ደረጃችን የምናሻሽለው በርበሬ ምርት ነው። ለበርበሬ ምርታችን ደግሞ የበለጠ እድገትና ግርማ ሞገስ የሆነው ክላስተር ነው። በአመት ጎበዝ አርሶ አደር ከ1 ሚሊዮን በላይ ነው የሚያገኘው። ደካማ አርሶ አደር፣ መካከለኛ አርሶ አደር ከ100 ሺህ በላይ የመጨረሻ አሁን ከዚች ትንሽ ለክቼ ቢያሳያችሁ ከመረተ ከ100 ሺህ በላይ ያገኛል። ምክንያቱም በአሁኑ ሰዓት የበርበሬ ዋጋው ስለጨመረ። በሀላባና ስልጤ ዞን በገበያው ከፍተኛ ተፈላጊነት ያላቸውን የሮዝመሪና በርበሬ ምርት ሽፋንን በማሳደግ የአርሶ አደሩን ምርታማነት መጨመር ላይ በትኩረት እየተሰራ እንደሚገኝም ተገልጿል። እንደ ዞን እያመረትን ያለ ነው። በበልግም በመኸርም አጠቃላይ በሁለቱም ሲዝን ከ11000 ሄክታር በላይ በርበሬ ይመረታል ሀላባ ዞን ላይ። ከዚህ ውስጥ ወደ 4000 ሄክታሩን በክላስተር ለማድረግ የሰራናቸው ስራዎች አሉ። እንደ አጠቃላይ ከበርበሬ ምርታማነት አንጻር በሄክታር ከ12 ኩንታል በላይ ይገኛል። በርበሬ ማለት አጠቃላይ የራሱን ገቢ የሚያሳድግ አንድ ሰው በአመት እስከ 1 ሚሊዮን ያገኛል በበርበሬ ብቻ። እንደ ዞን አጠቃላይ ከሽፋናችን ከ8200 ሄክታር በላይ የሽፋን አለን። ከዚህ ውስጥ ምርት ለመስጠት የደረሰው 6100 ሄክታር ነው። አርሶ አደሩ የሚያመርታቸው ምርቶች አንድም ለውጭ ገበያ የሚቀርቡ፣ በሌላ በኩል ደግሞ የግብርና ምርትን ለሚያቀነባብሩ ፋብሪካዎች በግብዓትነት እንዲያገለግል ታሳቢ ተደርጎ የተሰራ ነው ያለው። እንደ ኃላፊዎቹ ገለጻ አርሶ አደሩ ጥራት ያለው ምርት አምርቶ ከማዕከላዊ ገበያ ባሻገር ለውጭ ገበያ እንዲያቀርብና የአርሶ አደሩን ኢኮኖሚያዊ ተጠቃሚነት የሚያረጋግጡ ሙያዊ ድጋፎች እየተደረጉ እንደሆነም ተናግረዋል። የተለየ የምርጥ ዘር የሆነ የቅመም ከተለያዩ ከግብርና ምርምር ተቋማት ለይተን በአርሶ አደሩና በተቋማት ደረጃ እንዲተከል አድርገናል። እንግዲህ በዚህ አመት የአርሶ አደሩን ተጠቃሚነት ለማረጋገጥ ሮዝመሪን ለማዕከላዊ ገበያ ከ103,000 ኩንታል በላይ
አቀርበናል። ከዚህ ውስጥ 31300 ለኤክስፖርት ቀርቧል። በርበሬ ማለት በትንሽ ቦታ ብዙ ገቢ ከሚገኝባቸው የሰብል አይነቶች አንዱ ነው። ይህንን ደግሞ አርሶ አደሩ ጥራቱን በጠበቀ ምርታማነቱን በጠበቀ መልኩ እንደ ዞን ቴክኖሎጂን እንዲጠቀም እያደረግን ዘር መረጣውን በዩኒየኖች ደረጃ በህብረት ስራ ማህበራት ደረጃ ዘር እያመረትን ለአርሶ አደሩ እያሰራጨን ያለበት ሁኔታ አለ። በሀላባና ስልጤ ዞን የባህር ዛፍ ምርትን ሙሉ በሙሉ በማስወገድ አርሶ አደሩ ቶሎ የሚደርሱ ከፍተኛ ኢኮኖሚያዊ ጠቀሜታ ያላቸው የቡናና ቅመማ ቅመም ምርቶችን በማምረት ተጠቃሚ የማድረጉ ስራ ተጠናክሮ መቀጠሉም ተመላክቷል። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። ሰላማዊት ነጋ ታቀርባቸዋለች። ተከታትለን እንመለስ። በአዲስ አበባ በሁሉም መስኮች የተመዘገቡ ስኬቶችን በማስቀጠል ለዜጎች ሁለንተናዊ ተጠቃሚነት በትኩረት ይሰራል ሲሉ ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር በትጋት አዲስ አበባን ወደ ላቀ ስኬት በሚል መሪ ሀሳብ በአድዋ ድል መታሰቢያ ሲካሄድ የቆየው የ2018 በጀት ዓመት የ6 ወራት የመንግስትና የፓርቲ ስራዎች አፈጻጸም ግምገማ ተጠናቋል። ከንቲባ አዳነች አቤቤ በማጠቃለያ መድረኩ መዲናዋን ውበት ያላበሱ ዘመናዊ የመንገድ፣ የውሃ፣ የኮሪደርና የወንዝ ዳርቻ የልማት ስራዎች መከናወናቸውን አስታውቀዋል። አዲስ አበባ ከተማን ለማስዋብ የተከናወኑ የልማት ስኬቶች መዲናዋን የኮንፈረንስ ማዕከልነት በማሳደግ በርካታ ዜጎች በቱሪዝም ዘርፉ የስራ ዕድል ተጠቃሚ እንዲሆኑ ማስቻሉን ገልጸዋል። በሞሰብ የአንድ ማዕከል አገልግሎት የተከናወኑ ተግባራት የዜጎችን የመልካም አስተዳደር ፍላጎት ምላሽ በመስጠት የአገልግሎት እርካታ እየፈጠረ መሆኑን ተናግረዋል። በበጎ ፈቃድ አገልግሎትም የልማት አጋሮችና የህዝብን ተሳትፎ በማሳደግ የዜጎችን ሁለንተናዊ ተጠቃሚነት የሚያረጋግጥ ተጨባጭ ውጤት መመዝገቡን አስረድተዋል። ዘገባው የኢዜአ ነው። የዓለም ባንክ ለኢትዮጵያ የልማት አጀንዳ በዘላቂነት ለመደገፍ ቁርጠኛ መሆኑን የባንኩ ማኔጂንግ ዳይሬክተር ዌንቻይ ሻንግ ገለጹ። የገንዘብ ሚኒስትር አህመድ ሽዴ ከዓለም ባንክ ማኔጂንግ ዳይሬክተር ዌንቻይ ሻንግ ጋር ተወያይተዋል። የገንዘብ ሚኒስትር በውይይቱ ላይ ለማኔጂንግ ዳይሬክተሩ ኢትዮጵያ ተግባራዊ እያደረገች የምትገኘው የማይክሮ ኢኮኖሚ ሪፎርም ፕሮግራምን አስመልክቶ ገለጻ አድርገዋል። የሪፎርም ፕሮግራሙ ኢኮኖሚውን በግሉ ዘርፍ እንዲመራ የማድረግ የኢኮኖሚ እድገት ምንጮችን ማስፋት፣ ዲጂታል ኢኮኖሚና ቱሪዝምን ማሳደግ እንዲሁም በአፍሪካ አህጉራዊ ነጻ የንግድ ቀጠና አማካኝነት ቀጠና ትስስር የማጠናከር ግብ እንዳለው አመልክተዋል። የዓለም ባንክ ማኔጂንግ ዳይሬክተር ዌንቻይ ሻንግ የኢትዮጵያ መንግስት የዕዳ እንደገና ማዋቀርን ጨምሮ በማክሮ ኢኮኖሚ ሪፎርሙ የወሰዳቸውን ጠንካራ እርምጃዎች ያደነቁ ሲሆን የተገኙ ለውጦችም አበረታች መሆናቸውን ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ ለጀመረችው አረንጓዴ የኢኮኖሚ ሽግግር አስተማማኝና ተመጣጣኝ የኃይል አቅርቦት ወሳኝ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ ገለጹ። የቻይና ሳውዘርን ፓወር ግሪድ ቴክኖሎጂና የኤዳን ኤሌክትሮ ፓወር ግሩፕ ኢትዮጵያን የምስራቅ አፍሪካ የአረንጓዴ ቴክኖሎጂ ማዕከል የማድረግ ዓላማን የሰነቀ ስትራቴጂካዊ አጋርነት መስርተዋል። የኤዳን ኤሌክትሮ ፓወር ግሩፕ ዋና ስራ አስፈጻሚ እድሪስ አደምና የቻይና ሳውዘርን ፓወር ግሪድ ቴክኖሎጂ ኩባንያ ከፍተኛ ተወካይ ዣኦዥዮ ተፈራርመዋል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ በዚህ ወቅት እንደተናገሩት ኢትዮጵያ በዘመናዊ መልክ ለጀመረችው ኢኮኖሚያዊ ሽግግር አስተማማኝና ተመጣጣኝ የኃይል አቅርቦት ወሳኝ መሆኑን ተናግረዋል። ኃይል የኢንዱስትሪ ልማት ሞተር ብቻ ሳይሆን ለዲጂታል ኢትዮጵያ ግንባታ መሰረት መሆኑን ገልጸው ያለ ኤሌክትሪክ አቅርቦት ፈጠራን ማስፋፋትም ሆነ አገልግሎትን ተደራሽ ማድረግ እንደማይቻል ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።